ቆይ መፋታት ህጋዊ አይደል እንዴ? ፍርድ ቤት ሄዳችሁ እንፋታለን ብትሉ ይቻላል አይደል? ታዲያ ሰውዬ ምን ነክቶት ነው ይሄንን ነገር ማድረግ እየቻለ? የሰራው ስራ የማይመስል ነው። ስሙም ታዲያ ዊስኮንሲን ካያከር ይባላል። እድሜውም 43 ነው። በህይወቱ ብዙም ደስተኛ አይደለም። ምክንያት የሚያደርገው ደግሞ ቤተሰቡ ነው። ግን ዋና ምክንያቱ ስንፍናው ነው። ተበድሮ አልከፈለም። በዛ ላይ ስራ አይሰራም። ከሚስቱ ጋር ደግሞ ለ22 ዓመት አብረው ኖረዋል። ግን የሆነ ሰዓት 2023 ላይ የኦንላይን ዴቲንግ ዌብሳይቶች ላይ ሌላ ሴት ለመተዋወቅ ይገባል። ወዲያውም ደግሞ እችን ሴት ያያታል። ካቲያ ትባላለች። እሱ የሚኖረው አሜሪካ ነው፣ ግን እሷ ያለችው አውሮፓ ነው፣ ጆርጂያ። ራይን ቀጭ ቆንጂ ነቻል። ካቲያም እዴ ኖረች። ግንኙነታቸው ከፍ እያለ በመጣ ቁጥር ደግሞ የምር መዋደድ ጀመሩ። በተለይ ካቲያ ና እዚህ ማለት ጀመረች። ዊስኮንሲንም ያው ትዳር አለው፣ ግን ችንም ወደዳት። በዚህ ሰዓት በቃ አልሆነም። በቃ ነገሮች አልተሳካም ካላችሁ የምታደርጉት ምንድን ነው? መለያየት ነው። ግን እሱ እንደዛ አላሰበም። እግር ብሎ ቤተሰቡ ጥሎ ለመሄድ ነው ያሰበው። እንዴት አድርጎ ነው የሚጠፋው ካላችሁ እንደ ሞተ ሰው ራሱን የውሸት መሞቻ መንገዶችን አዘጋጅቶ እኚህ መሞቻ መንገዶች ደግሞ ሬሳው ማይገኝበት የሆነ ነገር እንደዋጠው አድርጎ ነው መጥፋት የፈለገው። ግን ከዛ በፊት ለቤተሰቦቹ እኔ ከሞትኩ የኢንሹራንስ ብር ይከፈላቸው ብሎ ለነሱ ያመቻቻል። ይህም ኢንሹራንስ ብር ወደ 370 ምናምን ሺህ ዶላር ነው። እሱ ከሞተ ቤተሰቡ የሚያገኘው ማለት ነው። ስለዚህ እሱ ሲጠፋ ቤተሰቡ ይጠቀማል ማለት ነው። አትሊስት እንዲህ ብሎ ማሰቡም አንድ ነገር ነው። ከዛ ቀጣዩ ስቴፕ ሰዎች ሞትን ብለው እንዴት ነው የሚጠፉት የሚለውን በደንብ ሪሰርች ሲያደርግ አንድ የሆነ ሰውዬ ልክ እንደሱ ከሚስቱ ጋር ለመጥፋት ብሎ ውሃ ውስጥ ሰመጥኩ ብሎ እንደጠፋ ሰማ። እንደውም ይህን ታሪክ ሁሉ ሰርቸው ነበር። እሱን አይቶ እሱም እንደዚህ ሰውዬ ሄጄ ሀይቅ አለ የሚያውቀው ሰመጥኩኝ ብዬ በቃ እንደጠፋው አደርጋለሁ። ግን አካሄዱ እንዴት ነው ብላችሁ ከጠይቃችሁ ወደ ጆርጂያ ለመሄድ የአሜሪካን ፕሌን መጠቀም አይችልም። ስለዚህ ሀሳቡ በካናዳ አድርጎ በካናዳ ፕሌን ወደዛ ለመሄድ ነው። ይህን ነገር አቅዶ አልመው ብዙ ጊዜ ወስዶበት 2024 ላይ እንደ ፈረንጆች አቆጣጠር ወደ ተግባር ገባ። ለማንም ሳይናገር ጊዜው ምሽት ነበረ። ትንሽዬ ጀልባ ይዞ ግሪን ሌክ የሚባል ሀይቅ አለ። እዛ በጣም ስምጥ የሆነ ሀይቅ ነው። እሱ ካለበት ቢያንስ 70 ኪሎ ሜትር ያክል ይርቃል። ልዩ አድርጎ ይህንን ሀይቅ የመረጠበት ምክንያት ስምጠቱን ነው። ሰው ሞቶ ለማግኘት እዛ ሀይቅ ላይ የማይታሰብ ነው። በጣም ስምጥ ነው እና ጠፋ ለማለት ቆንጆ ምክንያት። ልክ ደግሞ እዛ ሀይቁ ላይ እንደደረሰ ለሚስቱ ቴክስት አደረገላት። ሲወጣ አልተናገረም፣ ግን እዛ ጋር ሲደርስ ግሪን ሌክ ላይ ዝም ብዬ ለአሳ ለማጥመድ ሄጃለሁ እንደጨረስኩ እመጣለሁ ብሎ ነበረ ቴክስት ያደረገላት። እናም በትንሽዬዋ ጀልባ ወደ ሀይቁ ወደ ውስጥ በደንብ ከገባ በኋላ ሌላ ተነፊ የሆነ ትንሽ ጀልባዎች አሉ አይደል? ለምሳሌ ልክ እንዴት ነው መርከብ ላይ እንደ ኢመርጀንሲ የሚቀመጡ እሱን ይዞ ነበር። እሱን እዛ ጋር ነፍቶት ወደ እሱ ጀልባ ወጣ። ከዛ ይሄኛውን የነበረበትን ጀልባ ገለበጠ ስንመጣ ለማስባል። ስልኩንም ትሬስ እንዳይደረግ እዛው ቦታ ላይ ወረወረ። እናም ቀስ ብሎ ከቦታው ላይ በዚህ ኢመርጀንሲ ትንሽ ጀልባ እየቀዘፈ ወደ መሬቱ ተመለሰ። የሚገርመው ደግሞ ቀድሞ ሄዶ እዚህ ቦታ ላይ የኤሌክትሪክ ሳይክል አስቀምጦ ነበር ደብቆ። የሚነፋውን ጀልባ አተንፍሶ መቅዘፊያውን ጭኖ በዚህ ኤሌክትሪክ ብን ብሎ ከቦታው ጠፋ። ጉዞም የነበረው ወደ ባስ ስቴሽን ነበር። ይሄ ባስ ስቴሽን ደግሞ ካናዳ ቦርደር የሚወስድ ነበር፣ ወይም የካናዳ ድንበር የሚወስድ ነበር። ማንንም ሳያውቅበት ደግሞ ወዲያው እዛ እንደደረሰ ተሻግሮ ካናዳ ቶሮንቶ ገባ። ከቶሮንቶ ፕሌን ቲኬት ቆርጦ ጆርጂያ በረረ። የዊስኮንሲን ሚስት ምንም በቃ የምታውቀው ነገር የለም። ተነሳች። የት ሄዶ ነው ምን ሆኖ ነው ብላ ደነገጠች። ስልኳን ስታይ ሜሴጅ አድርጎላታል። የሄደው ሌሊት ነው። ሜሴጁ ላይ ደግሞ መልሳ ቴክስት ስታደርግ አይመልስም። ደነገጠች። ምን ሆኖ ነው ብላ ፈራች። በሰላምማ አይደለም ብላ ለፖሊስ ሪፖርት አደረገች። ወዲያውም ፖሊሶች ያለበትን የመጨረሻ ቦታ ጠይቀዋት ግሪን ሌክ ላይ እንደሆነ ካወቁ በኋላ ግሪን ሌክ ላይ እሱን ማፈላለግ ጀመሩ። እናም ከአንዳንድ የተገለበጠውን ጀልባ አገኙት ግሪን ሌክ ላይ እና ምን አሉ? በቃ ዘምጦ ነው የሞተው። አይ እንግዲህ ሬሳውን እንፈልግ ተባባሉ። ግን እንደ ቀልድ ሬሳውን ሊያገኙ አልቻሉ። በዛ ላይ ደግሞ ግሪን ሌክ እንዳልኳችሁ በጣም ስምጥ ስለሆነ የሱን ሬሳ ለማግኘት ትልልቅ ድርጅቶች እንዲሁም በትልልቅ ጀልባዎች መፈለግ ተጀመረ። ውስጥ ይገባሉ። ድንገት ሬሳው ተንሳፎ ወደ ጥግ ወደ መሬት ሄዶ ከሆነ ብለው በውሻ ቦታውን መሬቱን ዙሪያውን ያሸትታሉ። ምን ይላሉ? የለም ድራሽ የለም። ጭራሽ ሁሉ ነገር በዜና ሁሉ መወራት ተጀመረ። የሰመጠው ሰውዬ እስካሁን አልተገኘም። ሁሉም ሰው ደግሞ
አትሊስት ሬሳው እንዲገኝ ተስፋ እያደረገ ነው። ግን ሳይገኝ 2 ወር አለፈ። ፖሊስም ደግሞ ያለማቋረጥ ነበር እየፈለገው የነበረው ግሪን ሌክ ላይ ትልልቅ በጀት መድቦ። ግን አሁን በቃ ስላልቻሉ ይህን ፍለጋቸውን ያቆሙታል። ዊስኮንሲን በዚህ በኩል ከካቲያ ጋር ጆርጂያ ላይ ፈታ እያለ ነው፣ ተመችቶታል። ግን ፖሊሶች ግሪን ሌክ ላይ በዚህን ያክል ፈልገውት ማጣታቸው በጣም ጥያቄ ስለፈጠረባቸው ይሄ ነገር ከግሪን ሌክ ከሀይቁ ወጥተን እስቲ ሌላ ቦታ እንፈልገዋሉ። ምክንያቱም ከዚህ በፊት ተናግሬያለሁ፣ ሰው ሲሰምጥ የሆነ ነገር እንኳን በልቶት ከሆነ የልብሱ ብጫቂ ወይ የሆነ አጥንቱ ብቻ በትንሹም ቢሆን ዲኤንኤው ይገኛል። ግን የእሱ ኮምፕሊትሊ መጥፋቱ ሌላ ነገር ከጀርባው ይኖራል ብለው ስለሱ በሌላ መንገድ ማጣራት ጀመሩ። በድፍን አሜሪካ ላይም እሱ ከሞተ በኋላ አክሰስ ያደረገው ነገር ካለ ተብሎ ቼክ ተደረገ። ሜይ ቢ ኤቲኤም ወይ ደግሞ ካሜራ ምናምን ተብሎ። ግን አንድ ነገር አገኙ። ወደ ካናዳ ሲሻገር ፓስፖርቱን ተጠቅሞ ነበረ የተሻገረው። ምክንያቱም ህጋዊ ፓስፖርት እንደያዛችሁና እንዳልያዛችሁ ቼክ ትደረጋላችሁ። በሱ ምክንያት ነው ስካን የተደረገው የሱ ፓስፖርት ማለት ነው። ይህን መረጃ ደግሞ ፖሊስ ሲያገኝ ዊስኮንሲን አልሞተም አለ። ተጨማሪም ደግሞ ከፍርድ ቤት የፍተሻ ፍቃድ አግኝተው እሱ ሲጠቀምባቸው የነበሩ እቃዎችን መመርመር ጀመሩ። ስፔሻሊ ደግሞ ኢንተርኔት ላይ ሲያይ የነበረው። ወዲያውም ደግሞ አንዳንድ ነገሮችን አዩ። ምን ብያቸው ነበር? ይሄ ሰው ሪሰርች እያደረገ ወይም ደግሞ እንዴት አደርገው ሰዎች ሞትን ብለው እንደሚጠፉ እየፈለገ ነበር አላልኳችሁም? እሱን ሰርች ያደረገውን አዩ። በዚህም አላበቁም። በተጨማሪ ከካቲያ ጋር ወይም ደግሞ ጆርጂያ ውስጥ ከሚኖራት ሴት ጋር የተጻፈውን እንዳለ አገኙ። ይሄ ደግሞ ከህግ አንጻር ካያችሁት አሜሪካ በየሀገሩ በየስቴቱ የራሷ የሆነ ህግ አላት። እሱ የሚኖርበት ስቴት ላይ ደግሞ ከተጋባችሁ በኋላ ቤተሰባችሁን ጥላችሁ መጥፋት በወንጀል ያስጠይቃችኋል። ስለዚህ ባሌ ጠፋ ጥሎኝ ሄደግ ብለሽ ራሱ መክሰስ ትችላለሽ ማለት ነው። ግን ያልነገርኳችሁ ነገር በዚህ በኩል ካቲያ እሱ በእንደዚህ አይነት መንገድ እንደመጣ አታውቅም። ቤተሰቡ ምናምን ጥሎ ለእሷ ብሎ ጆርጂያ እንደመጣ ጭራሽ ሁሉ ሲንግል እንደሆነ ነው የምታውቀው። ልጆች እንዳሉት ነው መጣ እና ፖሊስ ደግሞ ከዊስኮንሲን ጋር አብረው ሲያወሩ የነበረውን ነገር ስላገኙ የእሷን ኢንፎርሜሽንም ወይም ደግሞ ሚላላኩበትንም ኢሜይሏን ስላገኙ በእሷ ኢሜይል ወስደው ፖሊሶች ዊስኮንሲን የሚባል ሰውዬ ጠፍቷል፣ ቤተሰቦቹን ጥሎ ሄዶ የምታውቂው ነገር ካለ ደግሞ አሳውቂም ብለው ለእሷ ኢሜይል ያደርጉላታል ፖሊሶች። ግን ፖሊስ ነን አላሉም። ልክ እንዴት ነው እንደ ኖርማል ሰው ነው ያዋሯት። ካቲያ ምን አለች? እንዴ ዊስኮንሲን በጣም ደህና ነው፣ አብረን እየኖርን ነው፣ እንዳልኳችሁ የምታውቀው ነገር ሳይለ ተስማምቶታል አለች። ፖሊስም ታዲያ በዚህ አረጋገጠ ማለት ነው የውሸት ሞቱን አቀነባብሮ እንደጠፋ። ለሚስትየውም ሄዶ ይሄን ሲነግሯት ሚስትየው ወዲያው ፍቺ እንደምትፈልግ አሳወቀች። አሁን ፖሊሶች እሱን መያዝ ይፈልጋሉ። ግን የሰራው ወንጀል ከጆርጂያ ለማስመጣት በቂ አይደለም። ወንጀለኛ የመቀባበል የራሳቸው የሆነ መፍት አላቸው፣ ተፈራርመዋል። ግን ያሁንስ የሰራው ወንጀል ከጆርጂያ እሱን ለማስመጣት በቂ አይደለም። ክስ ግን ከፈቱበት። ቤተሰቡን ጥሎ በመሄድ የውሸት ሞቻለሁ ብሎ ያልተገቡ ወጪዎችንና ሰዓቶችን በማባከን በመንግስት ላይ በሚል ተከሷል። ያው ለሱ ብለው ግሪን ሌክ ላይ በጣም ነው መስዋዕትነት የከፈሉት 2 ወር ሙሉ። እንዴት አድርገን ወደኛ ሀገር እናምጣው ብለው ፖሊሶች ሲያስቡ እናስጨንቀው የሚለው ሀሳብ መጣላቸው። ከዛም በየቀኑ ቤተሰቦች አንተን ባለማየታቸው ምክንያት እየታመሙ ነው፣ ልጆች ታመዋል፣ ሚስት ጤናዋ ጥሩ አይደለም፣ በቃ ጭንቅላቱን ሚነካ ነገሮች ለሱ ይጽፍሎታል ሰላም እንዳያገኝ። በዛ ላይ ደግሞ መንግስት አንተን ሲፈልግ ያወጣውን ወጪ ሚስትህን ሁሉ እናስከፍላታለን እያሉ ማስጨነቅ ጀመሩ። ያው እንደዛ ማድረግ አይችሉም፣ ግን እሱ እንዲመጣ እንዲሁም በሚገርማችሁ ሁኔታ ገና ሁሉ ሲመጣ ልጆች በዚህ ዓመት ምን መነስጦታ ያገኙ አንተን ቢያዩ ግን ስጣቸው ነገ ምናምን ብለው ጭንቅ ሲያደርጉት ይሄ ነገር ሰራ። ሰላም ማግኘት አልቻለም። ካቲያንም ደግሞ እናስራታለን ማለት ሲጀምሩ ምናምን ያው እዛ ጆርጂያ የሄደላት ማለት በሮ ወደ አሜሪካ ተመለሰ። እዛው ኤርፖርት ላይም ገጀም አደረጉ። ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀርቦ ህጉን አቀለውለት 3 ወር ብቻ ይፈረድበታል። እኔ የምለው ወንዶች ትዳር እንደዚህ ያስፈራል? እንደዚህ ብን ብሎ ያስጠፋል? እስቲ ኮሜንት ላይ እንስማችሁ ያገባችሁ ብቻ። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ያለፈው ቪዲዮ ላይ ፊት ትክክል አልነበረ፣ ምን ሆነክ ስትሉኝ የነበረ ትንሽ አሞኝ ነበረ፣ ግን ላይቱም ደግሞ አንዳንድ ችግር ነበረበት። እዚህ ጋር ለባክግራውንድ ላይት የምጠቀመው አይኔ ላይ እያበራ ነበር። አይ ቲንክ በዚህኛው ቪዲዮ እንድትስተካከለ ተስፋ አደርጋለሁ። ስለጠየቃችሁኝ ስላሰባችሁልኝ በጣም አመሰግናለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ባይ